ጠላትህ ወዳጅክ ነው ይባላል። ስለዚህ የወዳጅ ጠላቴን አርቅልኝ ያለ ነው አብርሃም። እንግዲህ አብርሃም አሁን ላይ በዙሪያ ያሉት ሰዎች እንግዲህ እንደማያምናቸው እየዋሹት እንደሆነ የተፈጠረውን ነገር በአጠቃላይ ሊያስታውስና ወደኋላ ሪመምበር ሊያደርግ እንደማይችል እንግዲህ እየተናገረ ይገኛል። የተፈጠሩትም ነገሮች በቪዲዮ እያየና እየተመለከተ እንዴት ይሄ ነገር ሊሆን ቻለ ብሎ እንግዲህ ከራሱ ጋር እየተሟገተ እንዳለ ነው በአሁኑ ሰዓት እንግዲህ ለእኛ ሀሳቡን እያካፈለን የሚገኘው። በትናንትናው ዕለት እንግዲህ ከሩታ ከሄርሜላ ጋር ተገናኝተው ያው አለመግባባት ቢፈጠርም ግን ሩታ በጣም አላደለ በጣም ኢግኖርም እያደረጋች ስለነበረ በጣም ስሜታዊ ስለሆነች እስከ ማልቀስ አላደለ በጣም ራሷን ተቋቁማና መጨረሻ ላይ ግን በቃ እዚህ ጋር ይበቃል ማውራት በምትፈልግ ሰዓት እናወራለን ብለው እንግዲህ ተለያይተው ነበረ። ያንን አስመልክቶ እንግዲህ ሁለቱንም በየግላቸው አወራቸዋለሁ ብሎ እንግዲህ ሩታንም ዛሬ ቀጥሯት እንግዲህ ተገናኝተዋል። ሲገናኙም እንግዲህ የነበረውን ነገር አብረን የምንመለከቱ ይሆናል። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅርን አፍጪ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም አሳባይታችሁ እንደተለመደው ኮሜንት ላይ እንድታጋሩኝ በፍቅር ጠይቃችኋለሁ። እንግዲህ ቀን አካባቢ ላይ ቡዜ አንድ ማስተባበያ አይነት የሆነ ቪዲዮችን ፖስት አድርጋልናለች። የዛሬ እርጋቷ፣ የዛሬው ስነ ስርዓቷ፣ ዛሬ ስትናገርበት የነበረ ቶን እና እያንዳንዱ ሞመንቶች ሁልጊዜ እንደዚህ ብትሆን ያስባለኝ ቪዲዮ ነው። በእርግጥ ይሄን ቪዲዮ የሰራችበት ዋናው ፖይንቷ ምንድን ነው? አሁን ላይ ብዙ ነገሮችን በነ አብርሃም ጉዳይ ላይ ያጣሩ ያሉ ሰዎች አሉና ያ ነገር ደግሞ ወደ ህግ የሚያመራ ስለሆነ ያንን ነገር እንደ ማስተባበያ አይነት ነገር ነው እንግዲህ ቪዲዮ ፖስት ያደረገችው ማለት ነው። እና የኔ ምርጦች እስኪ እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ዛሬ እንግዲህ ልዑሌን እውነት እኔ በጣም ናፍቆኝ ነበር፣ ስላየሁት በጣም ደስ ብሎኛል። ልዑልም ደግሞ ዛሬ በጣም እይታው አክስቱ ላይ ነበር። በጣም ቡዜን እየተመለከታት ነበር፣ በግርምት ነበር የሚያያት። በተለይ ደግሞ ይሄ አብርሃም እና ሩት አንድ ላይ ሲሆኑ ያላቸው ግሬስ እና ሞገስ ኦ ማይ ጋድ በጣም ደስ የሚለው። በነገራችን ላይ እኛም እኮ ይሄን ደስታ ይሄን ሰላም እንዲፈጥሩ ነበር ብዙዎቻችን ሚዛናዊ ሆነን ነገሮችን እንዲያስተካከል። ይሄ አሁን ላይ ያደረክ ያለከው ነገር አብርሃም ትክክል አይደለም፣ ወደ ራስህ ተመለስ፣ ይሄ ነገር አያዛልቅህም። ምንጊዜም ውሸት ልትፈጥን ትችላለች። ውሸት እንዴት ነው የመታወቅ ወይም ደግሞ ፓወር አለው ውሸት ብዙ ጊዜ ማለት ነው ይሆናል አይደል ይነክሳል፣ ግን እስከተወሰነ ጊዜ ድረስ ነው። ከዛ በኋላ እውነት ምንጊዜም እውነት ናትና ይህን ነገር አቁም፣ ወደ ራስህ ተመለስ፣ ከልጅክ እናት ጋር ህይወትህን ቀጥል። ሩታን በድላታል፣ ብዙ ነገሮችን አድርጋታል። ሄርሜላን የማትፈልጋት ከሆነ አታጉላላት። ልክ እንደምትፈልጋት ስሜትክን እያንጸባረክ ሁል ጊዜ ከእሷ ጋር የምታደርጋቸው ነገሮች እሷን እንደምትፈልጋትና ከእሷ ጋር መሆን እንደምትፈልግ ነው ለሄርሜላ የሚያሳዩ። ስለዚህ ቁርጥ አድርገህ አንተ ነው ይሄን ህይወት የምትኖረው፣ ወይ እኔ ወይ ኦዲየንስ ወይ ደግሞ ቤተሰቦችህ የአንተን ህይወት ሊኖሩልክ አይችሉም። ገብቷቸዋል አይደለ? ስለዚህ አንተ ነው ዋናው ፖይንት። በቃ ህይወትክን መምራት ያለብህ፣ ህይወትክን በየትኛው መንገድ ማስኬድ እንዳለብህ መቀጠል እንዳለብህ ከአንተ ነው የምታውቀው። እዚህ ጋር ሩታ ለምንድን ነው ለአንተ ዋጋ በከፈልሽ ለአንተ ልጅን ያክል ህይወትን የሰጠችን እንስት በዚህ ያለ ምንድን ነው ኢግኖር እያደረግ ነገሮችን እሷ ላይ ድፍድፍ እያደረግ የሆነ በሰዎች ዘንድ የማይሆን አሉታዊ የሆነ አመለካከት ሰዎች እሷ ላይ እንዲያደርጉ ባታደርግ መልካም ነው። እንግዲህ ዛሬም እንግዲህ ምንድነው ዋናው ሲናገር የነበረው ነገር እኔ የሆነ ሰው እየዋሸኝ እንደሆነ አሁን ላይ በጣም ውስጤ ይነግረኛል፣ ዋሽተሽኛን አይነት ነው እንግዲህ ለሩታም እየተናገረ ያለው። እኔ ነኝ እንደውም አንተ መጠርጠር የነበረብኝ አንተ ነህ። ራስክ መተቤ ድረስ እኔን እንደበደልከኝ እንደተጸጸትክ ልጃችንን በጋራ ማሳደግ እንዳለብን ከዚህ በፊት ያደረኳቸው ነገሮች ስህተት እንደሆነ ራስህ ተጸጽተህ መተህ ይቅርታ ብለኸኝ ጭራሽ እኔ ነኝ አምኜ ወደ አንተ ህይወት እንደ አዲስ ልመለስ የቻልኩትኝ እኔ ነበርኩ ነው መጠራጠር የነበረብኝ። ስለዚህ አሁን ላይ መተክ የምትናገራቸው እያንዳንዱ ነገሮች እኔ ባላልኩበት እኔ ባላረኩት ነገር ስም እንዲሰጠኝና እንዲሁ ደግሞ አንተ በሃይምሮክ ስታሰው እንዴት እኔ የልጄን አባት የምወድህን የማፈቅረን ውዱን ባለቤቴን እንዴት በእንደዚህ አይነት ተንኮልና ሴራ ልታስበኝ ትችላለህ? ባታቀኝሽ እኔን እኮ ጠንቀህ ታቀኛለህ። እንደውም አንተ ሰዎች ስለኔ ብዙ ነገር እንኳን ቢሉ አንተ ለኔ ቆም መከራከር፣ እኔን ከለላ አድርግ፣ እኔን መከለል፣ እኔን መሸፈን፣ እኔን አይዞሽ በርቺ ማለት ስችል ጭራሽ ሰዎች ባጨበጨው ቁጥር አብረክ ነው የምታጨበጭው። ለምንድን እንደዚህ የሚሆነው? እውነታ ነው። በነገርሽ አንዳንዴ ባላችሁ ሞገሳችሁ፣ ግሬሳችሁ፣ ክብራችሁ፣ ሞገሳችሁ ሊሆን ይገባል እንጂ
ሰው ስለናንተ የሆነ ነገር ባለ ቁጥር እሱም ከነዛኞቹ ሰዎች ጋር ተደርቦ ሐሳቡን ተስማምቶ አንቺ እኮ እንዲህ ነሽ የሚል ከሆነ ይሄ ባል አይደለም። ገባችሁ አይደለ? ባል ማለት ለእናንተ የሚቆም የሚከራከር ትክክል እንኳን ባትሆኑ በእነዛ ሰዎች ፊት ትክክል እንደሆናችሁ አድርጎ ከእናንተ ጎን የሚቆም ግን ደግሞ ያ ነገር ስተት ከሆነ በቤት ገብቶ አይ ይሄ እኮ ስተት ነበር ብሎ ማስረዳት የሚችል ሰው መሆን አለበት። ገባችሁ አይደለ? ኤፍሬምም እንግዲህ መናገር ያለበት ነገር እየተናገረ ነበረ። ምንድነው እኔ ያንዳንዱ ነገር ሳረግ የነበረው አንተን ወንድሜን ስለምወድ ስለማከብረ ያንተን ስኬት ያንተን ትልቅ ቦታ ማየት ስለምፈልግ አንተና ሩታ ያላችሁ ፍቅር ከመጀመሪያ ከሃ ጀምሮ ስለማቅ እንደገና ደግሞ መተህ ይቅርታ ስትጠይቃትም ስለማቅ በቃ ወንድሜ ወደ ራሱ ተመለሰ። አሁን ላይ አላ አይደለ በቃ ወደ ራሱ ተመልሶ ልጁንና ሚስቱን መርጦ ህይወቱን ለመምራት ማሰቡ ራሱ በጣም ለኔ በሳውት በጣም ድንቅና የሆነ አላ አይደለ ያላሰብኩት ነገር ሆኖ ራሱ አግኝቼው ነበረ። በጣም ተገርሜ ነበር። ግን ዛሬ ለመተክ ሰዎች የሚሉትን ነገር ሰዎች የሚያወሩትን ነገር ሰዎች በመሰላቸው የሚያወሩትን ነገር ሰምተክ እዚህ ጋር መተመናገረ በጣም ስተት ነው። እኔ ለሩታ በ10 ጣቴ ነው የምፈርምላት እንደዚህ አይነት ተንኮልና ሴራ እንደማታደርግ እሷን ትሚልኛለሽ እያላት ነበርና እንግዲህ ምንድነው ቡዜም እንግዲህ መናገር ያለባትን ከተናገረሽ በኋላ በተለይ ቡዜ በሌለችበት አብርሃምን ማናገር ፈልጋ ነበር ሩታ። እንደዛ ደግሞ ከሆነ ቡዜ እኔና ኤፍሬም ከእናንተ ዞር እንበልና ሁለታችሁ ማውራት ትችላላችሁ እያለቻቸው ነበር። ሩቲ ደግሞ አይ ይሄ ጉዳዩ ላይም ኤፋ ስላለበት ኤፋንም ማናገር አለበት ብሎ እንግዲህ ብዙ መነጋገር የነበረባቸውን ሀሳብና የነበሩት ነገሮች እንግዲህ እያነሱ እያወሩ ነበረ። አብርሃም እንግዲህ አልተዋጠለትም። ምንድነው ያለው? እኔ ዋሽተሽኝ ነገሮችን ነገ ላይ ማወቅ አይቀርም፣ ግን ደግሞ የዋሸሽኝን ነገር እንደዋሸሽኝ ብትነግሪኝ ግን ነገሮችን በይቅርታ ማለፍ እንችላለን። ግን ዛሬ ዋሽተሽኝ ነገ እውነታውን ባውቀው ግን ይሄ ደስ የሚል ነገር አይደለም እያላት ነው። ሄርሜላን እንግዲህ ዛሬ ቀጥሯታል። እንግዲህ ያው 2 ቪዲዮ ይመስለኛል የሰሩት፣ ያው ተከታታይ ስለሆነ ነገ ያኛውን ከሄርሜላ ጋር የሰሩት ቪዲዮ ይለቁታል ማለት ነው። ግን ደግሞ አብርሃም እውነት ለመናገር አሁን ላይ የእውነት ነው የምልክ ሰዎችን በጣም እያሳዘንክ ነው የምትገኘው። በጣም በአንተ ብዙ ሰዎች እያዘኑ የሚገኝ ስለምን ሳትታመም ታመምክ። ሩታ ጥፋተኛ ሳትሆን እንዳለ እያንዳንዱ ጥፋት ሩታ ጋር የደመደምክ ያለው አሁን ምንድነው ኦዲየንስ ላይ እየፈጠረ ያለው አሁንም ሩታ አንተ ላይ የሆነ ነገር እንዳረገሽ ነው። ኮዲ መንበር እያረክ ነው፣ ሰውን እያስታወስክ ነው። ኦዲየንስ የረሳውን እንኳን ሀሳብ እንደ አዲስ ደግሞ እንዲያነሳው ነው እያረክ ያለው። ምንም ነገር እንደማታስታውስ የተደረጉትን ሐኪም ቤት መግባትን እንደውም በቀደም ሰርፕራይዝ የተደረግከው ምንም ነገር እንደማታስታውስ እንዴ በድህነ ነበር እንዴ ሲንቀሳቀስ የነበረው? ኤፍሬም እኮ አለ ስበላ ስጠጣ ነበር፣ እንደፈለገ ስታወራ ነበር። በእርግጥ ዝምታ ስታበዛ ነበር። ዝምታ ግን ደግሞ ነው የመሰለኝ አንተ በቃ ነገሮችን በዝምታ ማለፍ ስለፈለክ መናገር ስላልፈለክ ነው የመሰለን። ግን እንደ ማንኛውም ሰው ስበላ ነበር፣ ስጠጣ ነበር፣ ራስክን ፕሮቴክት ስታደርግ ነበረ። ሰው ታዲያ አንተን አሙሃል ወይም ደግሞ ነገር ሆናል ብዬ እኔ በምንድነው ላስብ የምችለው? ግን አዎ ዝምታ አብዝተህ ነበር። ግን ዝምታን ደግሞ እኔ የሳልኩበትን መንገድ በቃ ነገሮችን በዝምታና ነገሮች ተጽተውክ ነገሮችን በቃ አይደለ ማወቅና ማገናዘብ የፈለካቸው ነገሮች በራስ አውቀ ከዛ በኋላ ውስጥ የጸጸትና ውስጥ አይደለ ይሄ የመረበሽ ስሜት ኖሮብክ ነገሮችን በዝምታ ማሳለፍ የመሰለክ ነው የመሰለኝ ብሎታል። ገባችሁ አይደለ? ግን ደግሞ አላሳመነውም፣ ምንም አላሳመነውም። የእውነት አብርሽ እኔ አላውቅም። የእውነት ነው የምላችሁ። አሁን ላይ እውነት እነዚህ አሁን ላይ በአብርሃምና በሩታ ዙሪያ እንግዲህ ነገሮችን ማወቅ የሚፈልጉ መሪዎችን እየሰበሰቡ ይሄ ነገር ወደ ሕግ ቦታ ከሄደ ነገር ላይ ምንም ከተጠያቂነት የሚያድናቸው ነገር የለም። አለማወቅ በነገራችን ላይ ከተጠያቂነት አይደለም። ለምን እያንዳንዱ ቪዲዮዎች ፖስት የተደረጉ ናቸው። ስለዚህ አብርሃምም ግን በዚህ ልክ ሩታ ማስጠቆሩ ተገቢ አይደለም። የእውነት ነው የምላችሁ ተገቢ አይደለም። ይሄን ነገር ማቆም ትችላላችሁ። ይሄን ነገር እንደ አዲስ ራሳችሁን አፕዴት አድርጋችሁ ህይወታችሁን ቀጥላችሁ ነገሮችን ማስተካከል ትችላላችሁ። የእውነት ነው የምላችሁ ይሄ ስህተት ነው። በቃ አንድ ሰው ይሳሳታል አይደለ? በነገራችን ላይ ምን አለ መሰላችሁ ሶሻል ሚዲያ ላይ በጣም ተጽዕኖ የሚፈጥረው ነገር ትክክል ያለው ነገር ነው። በቃ እናንተ መልካም ነገር ስትሰሩ እነዛ መልካም የመሰራቻቸው የምትሰሩት ስራ ይሄ ቫይራል የመውጣት የመታየት ፓወር የለውም፣ አቅም የለውም። ግን ምን ጊዜም ትክክለኛ ያልሆነ ነገር ላይ ተርሳችሁ ሀሳብ ስታመነጩ የሆነ ስራ ወይ ቪዲዮ ስትሰሩ በጣም ቫይራል ይወጣል። ስለዚህ
ትክክል ያሉ ነገሮች ሚዲያ ላይ ብዙ ጊዜ የሆነ ተጽዕኖ ይፈጥራሉ። ለምን እንደሆነ አላውቅምና እውነት ለመናገር በዛሬው ቪዲዮ ደስ የሚያለኝ ነገር አለ፣ ደስ የሚያለልኝ ነገር አለ። ደስ ያለሽ ምንድን ነው የምትሉኝ? በተለይ ልጃቸውን እንደዚህ በጋራ አቅፈው አጠገብ ላጠገብ ቆሞ ያላቸው ግሬስና ሞገስ ስታዩት በቃ ምን አለ እነዚህ ልጆች ይዋደዳሉ፣ ይፋቀራሉ። ልጃቸውን በጋራ ቢያሳድጉ። ያልተወጣልኝ ነገር ደግሞ የአብርሃም ውሸት ነው። ልክ እንደማይገናኙ ልጁ ዳዴ ይላል ወይ ካየው በጣም እንደቆየ እያንዳንዱ ሲናገራቸው የነበሩት ነገሮች በጣም ከትንሽዬ በቃ ትንሽዬ እውነት ነው እንጂ ያለው እንዳለ 90% ውሸት የበዛበት ማስመሰል የበዛበት ነገር ነው እየተመለከትኩ የነበረውና እስኪ እኔ ማሮች እናንተ ማሰባችታችሁን ኮሜንት ላይ አስቀምጡልኝ። ግን ይህንን ቤት ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ከቻላችሁ ኮፒ ሊንክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባባይ